ቴክኖሎጂን በመጠቀም የሚፈጸሙ ወንጀሎችን አስቀድሞ ለመከላከል በቅንጅት መስራት እንደሚገባ ተገለጸ። ለጸጥታ አካላትም ስልጠና ተሰጥቷል። ምክትል ሳጅን አባይነን የማየው ተጨማሪው እንደሚከተለው ያቀርበዋል። ስልጠናው የተሰጠው በአዲስ አበባ ከተማ አስተዳደር የሲቪል ምዝገባና አገልግሎት ድርጅት አዳራሽ ውስጥ ሲሆን ከ11ዱም ክፍለ ከተሞች ለተወጣጡ የፖሊስ የሰላምና ጸጥታ ቢሮ የእሳትና ድንገተኛ አደጋ ስራ አመራር ኮሚሽን አመራርና አባላት ነው። በአዲስ አበባ ከተማ ሰላምና ጸጥታ ቢሮ የጸጥታ ኦፕሬሽን ዘርፍ ምክትል ቢሮ ኃላፊ አቶ ተስፋዬ ደንድር ሀገር እየዘመነች እያደገች ስትመጣ ቴክኖሎጂም እየረቀቀ እየዘመነ መጥቷል ብለዋል። ታዲያ ቴክኖሎጂ ሲዘምን ወንጀልን የመከላከልና የመቆጣጠር እንዲሁም ሰላምን የማስፈን ስራ ሊዘምን ይገባል ያሉ ሲሆን አሁን ቴክኖሎጂን በመጠቀም የሚፈጸሙ ወንጀሎች ውስብስብ እየሆኑ መጥተዋል ሲሉ ተናግረዋል። የሚፈጸሙ ወንጀሎች በጣም ውስብስብ እየሆነ እየሄደ ያለበት ጊዜ ነው። እኛ የጸጥታ ኃይል እዚህ አደጋ የምንከላከል አካላት አደጋ ሲፈጠር ደግሞ ታክል የምናደርግ አካላት ከምናስበው በላይ ወንጀል የሚፈጽሙ ሰዎች ያስባሉ። ስልቱ ምናምን አስቦ አቅዶ የሚንቀሳቀስበት ጊዜ ላይ ነን ያለነው። ስለዚህ ሁሉም ነገር የተቀየረበት ጊዜ ስለሆነ በየወቅቱ መሰልጠን በየወቅቱ ወቅት መገንዘብ በጣም ወሳኝ የሆነበት ጊዜ ላይ ነን ያለነው። ስልጠናውን የሰጡት የአዲስ አበባ ፖሊስ ጠቅላይ መምሪያ ማህበረሰብ አቀፍ ፖሊስ አገልግሎት ዲቪዚዮን ኃላፊ ምክትል ኮማንደር ታዲዮስ አክሊሉ ወንጀል በባህሪው ተለዋዋጭ በመሆኑ ያሉ ክፍተቶችን በማረም በጸጥታ መዋቅር ውስጥ የሚሰሩ አካላት በተናበበ መልኩ እንዲሰሩና በተለይ ከሳይበር ጥቃት ጋር በተያያዘ እየተፈጸሙ ያሉ ወንጀሎችን ተረድቶ ሊከላከልና ራሱን ሊጠብቅ የሚገባ የጸጥታ አካል መኖር አለበት ሲሉ ገልጸዋል። ዓለም ተገማች እየሆነች አይደለም። ተለዋዋጭ የሆኑ ነገሮች እየበዙ አዳዲስ ለጸጥታ ስራ ፈታኝ የሆኑ ነገሮች እየመጡ ያሉበት ሁኔታዎች ናቸው ያሉት። በተለይ በእጃችን የምንይዛቸው ስልኮች፣ በየመንገዱ ያሉ ካሜራዎች ከሳይበር ጥቃት ጋር ተያያዥነት ባለው መልኩ እየተከሰቱ ያሉ ወንጀሎችን አውቆ ጠንቅቆ ተረድቶ እነዛን ሊከላከልና ሊያስረዳ የሚችልበትን አቅም የመፍጠር ሀሳብ ተይዞ ስልጠናው የተሰጠበት ሁኔታዎች ነው ያሉት። የስልጠናው ተሳታፊዎች በበኩላቸው ስልጠናው ዘመኑን በመረዳት ወንጀልን ለመከላከል አቅም እንደፈጠረላቸው ጠቅሰው ከስልጠናው ያገኙትን እውቀት በመጠቀም የተሻለ ወንጀልን የመከላከልና የመቆጣጠር ስራ እንደሚሰሩ ተናግረዋል። ወንጀለኞች ቴክኖሎጂን በመጠቀም ወንጀልን የሚፈጽሙ ከሆነ ወንጀል የሚከላከል የጸጥታ አካል እንዲሁም ባለድርሻ አካልና ማህበረሰብ ይህንን ወንጀል እንዴት መከላከል እንዳለበት በቂ ግንዛቤ ያገኘንበት ነው። ዝርፊያዎች፣ ቅሚያዎች እየተፈጠሩ ያሉበት ጉዳይ ስላለ ይህንን ደግሞ እኛ ወርደን ወደ ማህበረሰቡ ተገቢውን ግንዛቤና እውቀት መስጠቱ አስፈላጊ ሆኖ ስለተገኘ ስልጠናው በጣም አስፈላጊ ነው። በእኔ በኩል የወሰድኩትን ይህንን ለቀሩትም ሰራተኞቻችን ግንዛቤ እናስይዛለን። በአካባቢያችን በመኖሪያ ቤታችን አካባቢዎች ላይ እነዚህ ነገሮች ሁላችንም ብንሰራ ግንዛቤውን ብናሰፋ እንደዚህ አይነት ወንጀሎች ይቀንሳሉ ተብሎ ይታሰባል። በእርግጥም ደግሞ ይቀንሳሉ።